በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሜን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በኅዳር 8 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት ሥጋ የሌላቸው የአርባዕቱ እንስሳ በዓላቸው የሊቀ መላእክት ቅዱስ አፍኒን የተሾመበት ዕለት፣ ለንጉሥ ቆስጠንጢኖስም መስቀል የተገለጸበት ዕለት፣ የአረማዊ መኮንን ልጅ የነበረው ቅዱስ አባ ቅፍሮንያ ያረፈበት የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። አርባዕቱ እንስሳ ኅዳር 8 በዚች ቀን ሥጋ የሌላቸው የአርባዕቱ እንስሳ በዓላቸው ሆነ። እሊህም መንበሩን የሚሸከሙ የእግዚአብሔር ሰረገላዎች ናቸው። ስለ እሳቸውም ወንጌልን የጻፈ ዮሐንስ እንዲህ ሲል እንደመሰከረ፣ በዚያ ዙፋን ፊት በረድ የሚመስል ባህር አለ። በዙፋኑም ዙሪያ 4 እንስሶች አሉ፣ በፊትም በኋላም ዓይንን የተመሉ ናቸው ይላል። የፊተኛው አንበሳ ይመስላል፣ ሁለተኛው ላም ይመስላል፣ ሶስተኛው የሰው መልክ ይመስላል፣ አራተኛውም የሚበራ አሞራ ይመስላል። እሊህም የአራቱ እንስሳት እያንዳንዱ ክንፋቸው 6 ነው። ሁለንተናቸውም ዓይኖችን የተሞሉ ናቸው። የነበረ የሚኖር የአማልክት አምላክ እግዚአብሔር ጽኑ፣ ክቡር፣ ልዩ እያሉ በመዓልትና በሌሊት ሲያመሰግኑ እረፍት የላቸውም። ሁለተኛውም ስለ እርሳቸው ኢሳይያስ እንዲህ አለ። ከዚህ በኋላ ንጉሡ ዖዝያን በሞተ ጊዜ አሸናፊ እግዚአብሔርን ከፍ ባለ ዙፋኑ ላይ ተቀምጦ ብርሃኑም ቤቱን ሞልቶ ሱራፌልም በዙሪያው ቆመው አየሁት ይላል። የአንዱም ክንፋቸው 6 ነው። በሁለቱ ክንፋቸው ፊታቸውን፣ በሁለቱ ክንፋቸው እግሮቻቸውን ይሸፍናሉ። በሁለቱ ክንፎቻቸው ከጽንፍ እስከ ጽንፍ ይበራሉ። አንዱም ከአንዱ ጋር ፍጹም አሸናፊ ሆንክ እግዚአብሔር ቅዱስ 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 ተብለህ የምትመሰገነው ምስጋና በምድርና በሰማይ የመላ ነው እያሉ ያመሰግናሉ። ነቢይ ዳዊትም በኪሩቤል ላይ ተቀምጦ በረረ አለ። ሁለተኛም በኪሩቤል ላይ የተቀመጠ እርሱ ምድርን አናወጻት አለ። ሕዝቅኤልም እንዲህ አለ። ከወደ ሰሜን እነሆ ጥልቅ ነፋስ ሲመጣ አየው፣ ታላቅ ደመና አለ፣ በዙሪያውም ብርሃን አለ፣ ከእርሱም እሳት ቦግ ብሎ ይወጣል ይላል። በደመናው መካከል ባለ በእሳቱ ውስጥ እንደ 4 ራስ አሞራ መልክ የሚመስል አለ። በመካከሉም እንደ 4ቱ ኪሩቤል መልክ ያለ አለ። በመካከላቸውም እንዲህ ነው፣ በውስጣቸውም የሰው መልክ አላቸው። የአንዱም ፊት 4 ነው።
ክንፉም 4 ነው ይላል። እግራቸውም የቀና ነው፣ ከእግራቸውም ክንፍ አላቸው። ሰኮናቸው ግን እንደ ላም ሰኮና ነው፣ ከሱም እሳት ቦግ ይላል፣ እንደ ጋለ ብረት ፍንጣሪም ይበራል ይላል። ወንጌላዊ ቅዱስ ዮሐንስም ዳግመኛ እንዲህ አለ። በዚያ ዙፋን ዙሪያ የብዙ መላእክት ድምፅ የእነዚህ አለቆችንም ቃል ሰማሁ። ቁጥራቸውም እልፍ አለቆች ያሉባቸው የብዙ ናቸው አለ። ለዚያ ለተገደለው በግ ኃይልን፣ ባለጸግነትን፣ ጥበብን፣ ጽናትን፣ መንግስትን፣ ክብርን፣ ጌትነትን፣ ምስጋናን ገንዘብ ሊያደርግ ይገባዋል ብለው በታላቅ ቃል ተናገሩ። በሰማይና በምድር ከምድር በታች በባህር ውስጥ በእነዚያ ውስጥ የተፈጠረው ፍጥረት ሁሉ ጌትነት፣ ክብር፣ ኃይል፣ በረከት በዙፋኑ ለተቀመጠው ለሱ ለበጉም ለዘላለሙ ይገባዋል አሉ። በእውነት ይገባዋል። እሊህም አራቱ እንስሶች አሜን ይላሉ። እሊያም አለቆች ይሰግዳሉ። ስለ ልዕልናቸውና ስለ ክብራቸው ለእሊህ አርባዕቱ እንስሳ ከብሉይና ከአዲስ ብዙ መጻሕፍት መስክረዋል። መሐሪና ይቅር ባይ እግዚአብሔርም ስለ ሁሉ የሰው ፍጥረት ይለምኑት ዘንድ ቀራቢዎቹ አደረጋቸው። ዳግመኛም እንዲህ ተባለ። ገጸ ሰብእ ስለ ሰው ፍጥረት ይለምናል፣ ገጸ አንበሳ ስለ አራዊት ይለምናል፣ ገጸ ላህም ስለ እንስሳ ይለምናል፣ ገጸ ንስርም ስለ አዋፍ ይለምናል አሉ። ከሰማይ ሰራዊት ሁሉ እነሱ በእግዚአብሔር ዘንድ በባለሟልነት እጅግ የቀረቡ ናቸውና። ስለዚህ በዓለሙ ሁሉ በስማቸው አብያተ ክርስቲያናት እንዲታነጹ በዚህችም ቀን መታሰቢያቸው እንዲደረግ የቤተ ክርስቲያን መምህራን አዘዙ። እነርሱ ስለ ሰው ወገን በእግዚአብሔር ዘንድ ይማልዳሉና። በዚህ ዕለት ታስቦና ተከብሮ የሚለው ቅዱስ አፍኒን ሊቀ መላእክት ነው። ዳግመኛም በዚህች ዕለት ሊቀ መላእክት ቅዱስ አፍኒን የተሾመበት ዓመታዊ በዓሉ ነው። ይህም ከሱራፊልና ከኪሩቤል ጋር የልዑልን የጌትነቱን ዙፋን የሚጠብቅ ነው። ስለዚህም ክቡር መልአክ ሄኖክ እንዲህ አለ። ያንን ቤት ሱራፌልና አፍኒን ዙሪያውን እየዞሩ ይጠብቁታል። እነርሱም የልዑልን የጌትነቱን ዙፋን ሲጠብቁ የማያንቀላፉ ናቸው ይላል። ቅዱስ ዮሐንስ በራእዩ በእግዚአብሔር ፊት የሚቆሙ 7 መላእክትን አየሁ ይላል። በራእይ ዮሐንስ ምዕራፍ 8 ከቁጥር 2። ሊቃነ መላእክት በቁጥር 7 ናቸው። እነርሱም ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ኡራኤል፣ ቅዱስ ፋኑኤልና ህዳር 8 ቀን የተሾመበት ዓመታዊ በዓሉን የምናከብርለት ቅዱስ አፍኒን ናቸው። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ታላቁ ቅዱስ ቆስጠንጢኖስ ነው። በዚህች ቀን ለንጉሥ ቆስጠንጢኖስ መስቀል ተገለጸለት። ቅዱስ ቆስጠንጢኖስ ለቤተ ክርስቲያን የፈጸመውን መልካም ተግባር ያህል መስራት የቻለ ንጉሥ በሐዲስ ኪዳን የለም። ጻድቁ ንጉሥ ከቅድስት እናቱ እሌኒና ከአረማዊው አባቱ ኩንስጣ በበራንጣያ ተወለደ። ዘመኑ ዘመነ አጸባ ወይም የመከራ ጊዜ ወይም የሰማዕታት ዘመን በመሆኑ ክርስቲያኖች በግፍ የሚጨፈጨፉበት ወቅት ነበር። ክርስቲያኖችን ከምድረ ገጽ ለማጥፋት በተደረገው የ40 ዓመታት ዘመቻ አብያተ መቃድስና መጻሕፍት ተቃጠሉ። ብዙዎች በየበረሃው ተሰደዱ። ሚሊዮኖች በግፍ አለቁ። የዚህን ዘመን መከራ በውል ያልተረዳ ሰው ቅዱስ ቆስጠንጢኖስን ሊያከብረው አይችልም። ምክንያቱም ይህንን የመከራ ዘመን በፈቃደ እግዚአብሔር አስቆሞ ቀርና ሃይማኖት የቆመው ብዙ ሥርዓት የተሰራው ቤተክርስቲያን የሚያበራችው በዘመኑ ነውና። ቅዱስ ንጉሥ ለሁሉም ነቢያት፣ ሐዋርያትና ሰማዕታት አብያተ ክርስቲያንን ራሱ በመሰረታት በቁስጥንጥንያ አንጿል። በዘመኑ ቤተክርስቲያን በሰላም ኖራለች። በኃይለ መስቀሉ ጠላት ጠፍቶለት ኑሮ በዚች ቀን አርፏል። ይቺ ቀን ታላቁ ንጉሥ በፈለገ ኮበር ቅዱስ መስቀልን የተመለከተባት ናት። መክስማያኖስን ሊወጋ ወደ ሮም በተጓዘ ጊዜ በሰማይ ላይ መድህን መስቀል ተዘርግቶ በላዩ ላይ የኮንስታንጣን የሚል በዮናኒ ልሳን ተጽፎበት ተመልክቷል። ይህንንም በዚህ ጠላትን ድል ታደርጋለህ ማለት ነው። እርሱም በጋሻው፣ በጦሩ፣ በሰይፍ፣ በፈረሱ ላይ የመስቀል ምልክት አድርጎ አደረ ሰይጣን መክስማያኖስን ድል ነስቶታል። እኛንም በሞገሰ መስቀሉ ይጠብቀን። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ አባ ቅፍሮንያ ነው።
በዚች ቀን የአረማዊ መኮንን ልጅ የነበረ አባ ቅፍሮንያ አረፈ። ከዕለታትም በአንዲቱ ስሙ መርቆሬዎስ የሚባል መኮንን ከአባ ጳኩሚስ ገዳም ወደ ሀገሩ መጣ። እርሱ ክርስቲያን እንደሚሆን በእርሱ ላይ ትንቢት ተናገረ። ከጥቂት ወራትም በኋላ ገዳማትን ሊያጠፉ ምርኮንም ሊማርክ ሰራዊቱን ሰብስቦ ወደ ግብፅ ሀገር ዘመተ። ወደ አባ ጳኩሚስም ገዳም በደረሰ ጊዜ አበመኔቱ ወደ እርሱ ወጥቶ እኔ ነኝ አለው። ቅፍሮንያም ሰምቶ አበመኔቱን ለብቻው አግልሎ እንዳጠምቀውና የምንኩስናንም ልብስ እንዳለብሰው ለመነው። አበመኔቱም እሺ በጎ አለው። ከዚህም በኋላ ሰራዊቱ ወደ ሀገራቸው በተመለሱ ጊዜ ብቻውን ቀረ። በዚያም ጊዜ የምንኩስናን ልብስ ለበሰ። ተጋድሎውንም በመጾምና በመጸለይ ጀመረ። ሰይጣንም በእርሱ ላይ ቀንቶ ነገረ ሰሪ ያስነሳበት፣ በመኳንንቱም ዘንድ ወነጀለው። እነርሱንም አገራችንን ያጠፋ የመኮንን ልጅ ከዚህ አለ ብለው ገዳሙን ከበቡት። እግዚአብሔርም ሰወረው። ባጡትም ጊዜ ነገረ ሰሪውን ገደሉት። ይህም ቅዱስ በገድል ተጠምዶ ኑሮ በየ7 ቀንም ይጾማል፣ ያለ መራራ ደንጓሪ አይመገብም። በዚያም ጊዜ የምድር አውሬ እንስሶቻቸውንም እየገደለ በገዳሙ ላይ ጥፋትን አደረሰ። አባ ቅፍሮንያም ወደ እርሱ መጥቶ እንደ በግ ይዞ አሰረው። 10 ዓመትም ቆይቶ ሞተ። ቅዱስ ቅፍሮንያም የእግዚአብሔር መልአክ እየመራው ወደ ኢየሩሳሌም ሄደ። በአንዲትም ቀን ደረሰ። በዚያም ታላቅ ምስጢርን አየ። ከከበሩ ቦታዎችን ተባርኮ ወደ መኖሪያው ተመልሶ በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ኪሩቤል በቅዱሳኑ መላእክትና ሰማዕታት አማላጅነት ይማረን። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህን አላፍ መላእክት እያሳሰብ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።